በምን ቋንቋ ብነግርህ ነው የሚገባ? አንቺስ በምን ቋንቋ ብነግርሽ ነው ይቅርታ የምትቀበይ? ታውቃለህ ይሄና ያ አንድ አይደለም። አንተ ብዙ ጊዜ ነው የበደልከኝ። ይሄ እኮ ያምራል ስራ። ከዚህ በፊት ከሷ ጋርም ገደል እንድገቡ ጭምር የነገርኳችሁ መሰለኝ። ቪዲዮ ያ ልጅ ጋር የለም። ባካፑም እንደሆነ ጠፍቷል። ባካፑም በጭራሽ ሊጠፋ አይችልም። እሺ ወይ አንቺ ወይ ልጁ እያታለላችሁ ነው። ቆይ አንተ ማንኝ ነው ብለህ ነው የምታስበው? አምራን ታውቂያለሽ አይደል? እኔና አንቺ እኮ እዛ ቤት እንዳንገባ ያደረጉት አቶ ለይኩንና ወይዘሮ ዝናሽ ናቸው። ከድሮም አይወዱንም ነበር። እኔን ከዚህ ውስጥ አስወጣኝ። ራስን ችለህ አውራ እያልኩ ነው። ለነገሩ ክብር ያለው ሰው አይደል? ስለ ክብሩ የሚጨነቅ። ስድብህን ከጨረስክ መሄድ ትችላለህ። ይሄን ነገር ከዳግም ይልቅ ለምን ለራሱ ለነው ማልነግረው? ምን ብለህ ነው የምትነግረው? ሁሉንም ነገር የናሁም እናትና አባት የዳግምን አባት ገለው ሲቀብሩት ተደብቀሽ ቪዲዮ ቀርጸሽ ብላክሜል እያራክሻቸው እንደሆነ ልቀጥል ሌላ። ስለዚህ እኔንና ናሁምን የማጣላት እቅድ አለ ማለት ነው። ችግር የለውም፣ ቀጥልበት። አቤት ናሁም ይሄን ነገር ሲሰማ መቼም ሰው ያረግሽው ምናልባት ምክል ሊጎዳሽ ይችላል አይደል? አሁን ከተጎዳሁት በላይ ይጎዳል ብለህ ነው? ግድ የለሽም ማለት በዛ ቪዲዮ ይሄንን ቤተሰብ ገደል መክተት እንችላለን። ቪዲዮ የለኝም ኤርሚያስ፣ እባክህን እመነኝ። እንዴ ስልኩ ቢኖረኝ ኖሮ እሱ ጋር ቪዲዮ እንዳለ ደውዬ ጠይቀዋል ነበር። መቼም እንደማላምነሽ ታውቂያለሽ አይደል? እሱማ እኔም አላምነህ። ስለዚህ ምንም ምርጫ አልሰጠሽኝ፣ የግድ ለነው መንገር አለብኝ ማለት ነው። ኤርሚ እባክህን እንደዚህ አታድርግ። ላሳለፍናቸው ፍቅር ብለህ አንቺ እኔ አምራን ምንም ነገር ብታደርግ የሚደንቀኝ ሰው አይደለም። እሺ ይኸውልህ ምንም ነገር ሄደበት ነግረው ጥላቻውን ቢጨምርለት እንጂ የረከሰችዋን ነፍሴ ምንም አያደርጋትም። ምንም አባት ሞት ምንድነው? ናሆም ያየውን ማመን አቃተው። ኤርሚያስ ተንኮለኛው ሜሴጅ ልኮ በኤም ስልክ በተደጋጋሚ በመደወል ሜሴጅ ልኮላታል። እንግዲህ ሜሴጁ ምን ይላል? አባትሽና እናትሽ የዳጊን አባት የገደሉበት ቪዲዮ እጅ ላይ አለ የሚል መልእክት ነው። ይሄን ያየው ናሆም ምንድነው ይሄ ምንድነው የማየው ስልክሽ ላይ በማለት በድንጋጤ ፈጦ ቀረ። እናኔ ከገጠር መጣች። ኑሃሚንም አያቷ በመንጣቷ በደስታ ስትዘል ነበር። ያሰረችውን የአያቷን የባለቤቷን ቀለበት የብር ቀለበት ሰጣቻት። በዚህም ኑሃሚን ተደሰተች። በዛ አግቢ ያለቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን ክፍል 77 ተለቀቀ። ወደ ክፍል 76 ስንመለስ እንግዲህ አምራን ጉልበቷን አዘጋጅታ መታለች። ተንኮለኛዋ አምራን አሁን ላይ ጥሩ ሰው መስላ እየተቀራረበች ይቅር በሉኝ ብላ ነበረ። ግን ጎበዟና ጠንካራዋ ወይዘሮ ዝናሽ የአምራንን ተንኮል መቼ ሳጣው ባንቺ ምክንያት ፈጣሪ ለምን ይቅርታ አላረግሻትም ካለኝ ለምን ሲኦል አልኖርም ሲኦል ይሁን ቦታዬ በማለት ይቅርታዋንም ሳትቀበላት ትታት ነበር የሄደችው። እናም አቶ ለይኩን ግን ይምክን ይቅርታ ያለችበት አሁን ላይ ልቧ በልቧ ተመልሳ ይሆናል ብለው ናሆምም አቶ ለይኩንም ገንዘብ የሚያስፈልጋትን በአካውንቷ ሰጥቷን ነበር። ነገር ግን እሷ አሁን ላይ ኑሃሚንና ናሆም በጣም በፍቅር እየከነፉ ስታይ በንዴትና በቅናት ተነሳስታለች። ይሄንን ያሰበችው ተንኮለኛዋ አምራን ምን ላድርግ በማለት ነበረ እርጉዝ ሴት በማንጣት ፎቶ ኤዲት በማድረግ ይሄው ያስረገዝከኝን ልጅ እንኳን እንዴት ነው ትተኸኝ የምትሄደው በማለት ናሆምን ከምግብ ቤት ይዛው ነበረ። ይሄን ያየችው ኑሃሚን በጣም በድንጋጤ ነበረ ፈጣ የቀረችው። በጣም ይገርማል። ኑሃሚንና ናሆድ በዚህ አጋጣሚ እሷን ጉሮሮዋን በሚያንቃት ጊዜ እረፍ እስኪ ይሄ ኤዲትስ ፎቶ ቢሆን የምንድን ነው በማለት ኑሃሚን ልትረዳ ሞክራለች። ነገር ግን ጎበዝ የተማረችና ሩቅ የምታስብ ናትና ኑሃሚን በዛውን ቦግ ብላ አልቀረችም። ይሄን ነገር ይሄ ተንኮል ማን ነው በስተጀርባ ያለበት በማለት ነገሮችን ለማጣራትና ለማካሃር ሞክራለች። በዚህም የተነሳ አምራን ኑሃሚንን እንድታገኛት ፍቃደኛ ስልክ ደውላላታለች። ቀርማ ግን ይሄን ነገር ለኩሳ እየሮጠች ነገሮችን ልታይ
አምራን ወደነ ኑሐሚን ቤት ወደነ ናሆም ቤት መታ ነበር። ወደ ናሆም ቤት በመምጣት ወይዘሮ ዝናሽ ምን ልትሰሪ ደግሞ አንቺ መጣሽ? ምንድነው? አሁንም ይቅርታ አታደርግልኝም? በእናትሽ ይቅርታ በይኝ፣ ይቅር በይኝ እያለ ውጭ ከዚህ ቤት እያለች ወይዘሮ ዝኑም ይሄንን ስትል ነበር። ነገር ግን የእንትናን ንዴት ፊቱ ላይ የተናደደ ስለነበር ይሄን ነበር ማየት የፈለገችው። አሁን ደግሞ ኑሐሚንን እና ናሆምን ለመለያየት ነበር ይሄንን በገንዘብ ቀጥራት ሴትየዋን ያመጣችው። ሴትየዋ ራሱ እንግዲህ በጣም ግን ልጁ ያሳዝናል እኮ ካለ ስራው ባንዴ ዱቄት አደረግ ነው እንዴ? አንቺ ገንዘብሽን እንትን እልልሻለሁ። እሺ ታዲያ ገንዘቡ ስትላት ራሱ ለሆቴልሽ እንትን መበያና ማን ነው የምከፍሊው ለቤት ኪራይሽና ለጊዜያዊ እንትንሽ መተዳደሪያ እሰጥሻለሁ እያለቻት ነበር። አሁን እንግዲህ ከአንቺ ጋር ያለኝን ነገር ጨረስን ስትላት አንድ ነው ባይቀርም የሚኖረን ጨርሰሻል ይሄንን ገንዘቤን እያለቻት ነበር። እና እንግዲህ ይሄንን ብላ ስታበቃ እሺ ብላ ነበር ሄደችው። እናም ወደ ግቢ እንደመጣ ይህን ነገር ልታይ እንዴና አሁን ምንድነው ምን ተፈጥሮ ነው እያለ ነበርና እኔ ይሄን ነገር እንደውም ተጠራትና አምራንን ማለት ነው። እኔ እንደውም ይሄንን ዳጊ ከኔ ጋር መጥቶ ነበር ስለ አባቱ ሊጠይቀኝ። ስለ አባቱ መጥቶ ራሱ መጠየቅ ትችያለሽ። እሱን ጠይቆኝ ምንም ነገር አላቅም ብዬ ነው ያባረርኩት። ራሱ መጥቶ ነበረ ልጅሽ ራሱ ብላ ተጠይቃታለች። ያንቺን ስራ ምና ብቴም ባቴም አያገባኝም ብላ የዚህ ጊዜ ወይዘሮ ዝኑም ታባርራታለች። ኑሐሚንም በመጥራት እንግዲህ ዳጊ ናሆም እንደዚህ አያደርግም፣ ዝም ብለው ይሄ ከስተጀርባ ያለ ነገር ነው። እንደውም አንድ ሚስጥር ልንገርሽ፣ ሁለቱን ወንድማማቾችን ለማጋደል እንደውም ከኔ ጋር ዳጊ መጥቶ አብረን እንስራ እና አብረን እንስራ ብሎ የነበረ። ምክንያቱም እኔ ኑሐሚንን እፈልጋለሁ አንቺም ናሆምን እንትን እንድትይ አብረን ጓደኛ ሆነን እንስራ ብሎኛል ብላ የውሸት ማዕቷን ትደረድርላታለች። ይህን የሰማችው ኑሐሚን ደግሞ አንቺን የማምንሽ ተቅለስልሰሽ የመጣሽው እንዳውም አንቺን ላምንሽ አይገባም፣ ውሸትሽን ይሄን ነገር ያመጣሽው በማለት ትላታለች። እናም ይሄንን ብላ ስታበቃ እንዴ እሱ እኮ እንደዚህ አያረግም እናንተን ለመለያየት እየተደረገ ድርጊት ነው። ይሄን ደግሞ የሚያደርገው ዳጊ ነው። ስለዚህ ዳጊ እኔ ጋር መጥቶ እንደዚህ ብሎ የነበር አለች አስመሳይዋ አምራን ማለት ነው። እናም እንግዲህ አሁን የአባቱን ነገር ፍጹም አትነግረውም። ምክንያቱም አቶ ለይኩን ያንን አስፈራርቷታል ማለት ነው። በባለፈ ጊዜ አግቶ በሽጉጥ እንደዛ ስለረጋት ያ ሚስጥር እንትን ልትል አልችልም። እናም እንግዲህ ስትሄድ እንትናን ኤርሚያስን ታገኘዋለች። ኤርሚያስም በሚሄድ ጊዜ ኤምን በሚያገኛት አትከተለኝ አንተ ሰው ስትለው ስትጣላ እንዴ ስለዛ ስለንትኑ ከሆነ ይሄን ደግሞ ያመጣችውን በቤተሰቦች ጉዳይ መለከትህም ስትለውም ይሄን ደግሞ ያረገችው አምራና ስትል አንተም አምራንም ነገርኩ እኮ አብራችሁ ገደል መግባት ትችላላችሁ ስትለው ነበር ማለት ነው። ተይ እንደዚህ አቱኝ እያላት ምን ሆነሽ ነው እሜምዬ ምን ሆነሽ ነው እያለች ስትላን ነበር አስመሳይዋ አምራን ማለት ነው። አይመለከትሽም ስለ ቤተሰብ ጉዳይ ብላ ትታት ትሄዳለች ማለት ነው። እናም እንግዲህ ኑሐሚንም ቀድማ በመሄድ ወደ ቤት ስትሄድ እሱም እዛው ነበረ ሄዶ ያገኛት ማለት ነው። ናሆም ማለት ነው። ናሆምን ስታገኝ እንዴት ገባህ ምን ትለዋለች። ቤተሰቦቿ ቤት እዛው ሲያገኛት ሁሉንም ነገር ትነግረዋለች። ሁሉንም ነገር ደግሞ እኔ አጣርቼ መጥቻለሁ። አይሽ አንቺ ራሱ ሂደሻል ቢላትም እየተከራከሩ ይሄን ነገር ደግሞ እሷም ልትሆን ትችላለች። እርግጠኛ ነኝ የወንድምህ ጋራ ምንም አልተዳረጋችሁ። በእርግጥ በሰዓቱ በጣም ተናድጄ ነበር እሱን ይሄን ነገር ምክንያቱም በአንቺ እንትን ስለሚል እሱ ነው ብዬ አምናለሁኝ ብዬ ነበር ያመንኩት እያለ ይሄን ሴራ ደግሞ እሷም ልትሆን ትችላለች እያለች ኑሐሚን የእሷን ፊት በማየት አውቃለች ማለት ነው። እና ይሄን ስትለው እንዴት እሱም ሊሆን ይችላል እያለ እሷም ልትሆን ትችላለች፣ አሁን ከዚህ እንውጣ ትለዋለች። እሱም እንዳትናገረው ብላ ኑሐሚን በጣም አርቃ የምታስብ ብልህ ሴት ነች እና ይሄን ትለዋለች ማለት ነው። እናም በዚህ የተነሳ ናሆምም ይሄን በቃ ከዚህ እንውጣ ብሎ ንገረኝ ስለ ልጅቱ ትለዋለች። ስለ ልጅቱ ላንቺ ብነግርሽ አይጠቅምሽም፣ ምክንያቱም ምንም ያለፈ ነገር ነው እያላ ሲነግረው አንተ እኮ
አምራንን እንጂ ሌላ ሴት እንደማታቅ ነግረህ ነበር ከሷ ውጭ። አይ መጀመሪያ ከአምራን ፊት ነበረ ላገባት ያልኩት ሲላት ትቀናለች። ኑሐሚን ቀንተሽ ነውስ ምንድነው? ለምን ትናደጃለች? ቢላትም ሁሉንም ነገር እንድታስረዳኝ ስትለው አዎ እዛ እኛው ቤት እንደሄድን ሆቴላችን ሻሸመኔ እዛ እንዳለን ሁለተኛ እሷ ጋርም ነበርኩ ጓደኛነት። ከዛ እሷም የምትመጣው ለገንዘብ ነበርና የሆነ ፈረንጅ ጠብሳ ይዟት ይሄዳል። በቃ በዛ የተነሳ ተው ነው ፎቶ ብቻ ተነስተን ጓደኛዬ ነበር በሰዓቱ ብሎ ይነግራታል ማለት ነው ለኑሐሚን። ግን እኮ ፎቶ እንደዚህ ከላይ ያለው እንጂ ከታይ ያለው እንደዚህ ነው መስለው እያለ እኔ መቼ የኤዲት እንዴት ሆኖ እንደወጣ ፎቶ ራሱ እንትን ብሎኛል፣ ገርሞኛል። ከላይ ያለችው ሌላ ከአንገቷ በላይ ወደታ ያለው ደግሞ አለባበሷ የፋሽኑና የፀጉሯ ስታይል ራሱ እንዴት ሆኖ ነው እያለች ነበረ። እና ኑሐሚን መኝኝ እያለ እሱ ምን እኮ አምኜሃለሁኝ፣ ግን ለምን ታዲያ ካመንሽኝ ሄድሽ ጥየቃ? እንዳውም ብሄድማ አተረፍኩ እንጂ አላጎደልኩም። ይሄን ነገሮችን እንድረዳ አድርገውኛል። ስለዚህ እሷም ልትሆን ትችላለች በማለት ኑሐሚንን ታስረዳዋለች ማለት ነው። እንግዲህ ኑሐሚንም ስለ ሰርጋቸው እያወሩ ስለ ሁሉም ነገር እንግዲህ እናነይም ዛሬ ትመጣለች እያለች ስለ አያቷ እያወራች ነበር። አያትየዋ መታ እንግዲህ ከበር ላይ ሆና ብዙ ነገር ሲያወሩ ሲስቁ እየሰማች ነበረ። ከዛው ከበራቸው ሆና ማለት ነው። እናም ከድንገት ከፍታ ስትገባባቸው እንዴ ለምን አልነገርሽኝም እያለች ኑሐሚን የድንጋጤዋ እነሱ ሲያወሩ ምን ሲሉ እየሰማኝ አይ አሁን ነው ገና የመጣሁት እኮ አልሰማሽኝ ይሆናል ቆርቁሬ ነበር ምን ብዬ ነበር እያለኝ እንግዲህ አያቷን እዚህ ይላታል ማለት ነው። አያቷም አባትሽ ይዞ መጥቶ ነው አባትሽ ቆሞ ስላየው በቃ ደስ ብሎኛል እያለች እንግዲህ ስጦታም አባቷን ወደ ዘመቻ ሲሄድ የሰጠኝ ቀለበት ነው ብላ እሱን ሌላ የሚሰጥ መቼም የሚወረስ ገንዘብ የለኝም እንች ብላ ያንን ስታገቢ የሰርግሽ ጊዜ አንድ ላይ ቀለበትሽ ጋር እሰሪው ስትላት ነበር። እንዴ እንደውም ቀለበት አልለብስም ይሄንኑ ነው ለብሽ የማገባው እያለቻት ነበረ ማለት ነው። እናም በዚህ የተነሳ ኑሐሚንና ኑሐሚን ደስ ብሎታል። ኑሐሚን እንግዲህ ወደ ቤቱ መጥቶ ማለት ነው ምን ያገኛታል? እንግዲህ በጭንቀትና በሀሳብ ትገኛለች። ሆዷም እየገፋባ ነው። ሆዴ በገፋ ቁጥር አሁንስ በጭንቀት ሞትኩኝ እያለች ነበር። አይዞሽ እህቴ እያላት ነበር። ወደ አምራን ስንመጣ መጀመሪያ አምራን እንግዲህ ኤርሚን ታገኘዋለች። ኤርሚን ስታገኘው ስለ ሁሉም ነገር ቪዲዮውን አምጪ እያለ ሲጠይቃት እኔ ስለ ቪዲዮ አላቅም፣ ደግሞ ደስ የሚለው ዳጊን አገኘቸው እኮ ስለዛ ነገር ነግሬዋለሁ፣ ምንድን ፈልገህ ነው እያለችው ነበር። ለዛ ነዋ ስደውልለት ያላነሳው ይላታል ማለት ነው። አንተ ምን አገባ? ስለዚህ ምንም በቃ ያልኩ ነገር ሁሉም ውሸት ነው። ከቴዲ ጋርም ያለው ቪዲዮ ጠፍቷል፣ የለም ስልኬም ጠፍቷል፣ ቁጥሩን አምጪ ይላታል። የለኝም ትለዋለች። እናም እንግዲህ አንቺ እንደውም እኮ ለምንድን ነው ኤምን እንደዚህ እንትን ያልካ? ቪዲዮውን አላጠፋህላትም? ያንን ቪዲዮ አንተ እኮ ስትለው እኔ እሷ ብቻ ያንቺም እኮ አለው የእርቃንሽ ቪዲዮ በሚላት ጊዜ ይኑር በቃ አንቺ አሁን ይሄንን ሁሉ የአንቺ ልጅ መሞቱን ብታቂ እኛ እኮ ቤተሰብ መሀል አትግቢ ያላት ጊዜ የገደለባት ልጇ ትዝ ይላታል። እናም ተመልሳ ትመጣና ነው እንዴ እባክህን አትንገረው እባክህን ኤርሚ በድሮ ፍቅራችን ትልና በቴስታ ስትለው እሱም እንግዲህ ወዲ ኋላ ይወርቅና ወይኔ ዘር ማራቢያ ወይኔ እስከዛሬ እኮ እንዲያልወድርሽኝ እያለ ነበርና ይሄን ብለው ትሄዳለች። እዛው አስተኝተው ማለት ነው። እንኳን ለአሁን ለክብሬ ለእስካሁኑም አልተጨነኩ እንኳን ለጠፋው ክብሬ ብላ ታቀምሰዋለች ማለት ነው። እንግዲህ ወደ ናሆምና ኤም ጋር ስንሄድ አይዞሽ እህቴ እያለ እያጎረሳትም ነበር። ሆዴ በገፋ ቁጥር በጣም በጭንቀት ተወጣጠርኩኝ ትለዋለች። አይዞሽ ትንሿ እያለ እንግዲህ ወንድሟ ተረድቷት አይዞሽ ቤተሰቦችስ ምን ይሉኝ ይሆን እንዴ ባናግሪያቸውም እኮ ሆድሽ ሲገፋ እዛው ያውቁታል፣ ልጁ ሲወለድ አሁን ሊወለድ ነው እያለችው ነበር። እሱም ይደነግጥና እና ታዲያ ደግሞ ምን ለማድረግ አሰብሽ ቢላትም አይ በቃ እያለች ግን ሲወለድስ አባቱ በማን ልንለው ነው ስትል አይኔ አጎቱ ነኝ በእኔ ይሆናል ይላታል ትለዋለች። በአንተ እንደውም ናሆም ልጅም ስሙ ናሆም ይባላል
ናሆም ይባላል እንዴ አባቱም አንተው እንደዚህ ስሙም እያለች ተናግረዋለች። አይዞሽ በቃ ትንሿ እያለ እያረጋጋት እህቱን ይገኛል። እናም እንግዲህ ውሃ ልታመጣል ወንድሟ ተነስታ ስትሄድ ስልኳ በተደጋጋሚ እየጠራ ነበር። ምክንያቱም ኤርሚያስ ከሷ ጋራ ገንዘብ እየፈለገ ነው። እናም በዚህ ጊዜ እየደወለ ሳለ በተደጋጋሚ ምን አባቱ ፈልጎ ነው ስለሱ እንዳውም ስለነገረችው እሱ ልጅ ተይው ለኔ ስጭ ተይውማ እማደርገውን አደርገዋለሁ በማለት እንግዲህ ናሆም አቅዶለት ነበር። ስልኳ ላይ በተደጋጋሚ ሲደውል ቆይማ ምን አባቱ ፈልጎ ነው ብሎ አላነሳም የሷን ስልክ ብሎ ነበር። በመጨረሻ እንግዲህ በቴክስት ልኮት ሊሆን ይችላል አባትሽና እናትሽ የገደሉትን የዳጊን አባት እናገራለሁ ሚስጥሩን ወይም እንደዚህ ቪዲዮ አለኝ ብሎ ሊያስፈራራት ሊሆን ይችላል። ያንን ቴክስት እንግዲህ አይቶ ነው ናሆም ደንግጦ ቆም ብሎ ምንድነው የማየው ነገር በስልክሽ ብሎ በጣም በንዴትና በስሜት የሚገኘው ናሆም ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊፈጸም የቻለው። ለነበረን ቆይታ እናመሰግናለን። ባይ ባይ።